አቤላ የአብርሽ መከታ፣ የሄርሜላ መከታ፣ የብሩክ መከታ፣ ሌሎች ደግሞ እነማን ናቸው? የእነሱ መከታ ትለያለህ። አቤሎ 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 አንገብግበው ጋይስ፣ አንገብግበው ከላይ ባስወጡት፣ የምር አንገብግበው ሊያስቀምጡት መሰላችሁ። እንግዲህ የሩታ ቡችሎች ማለት ናቸው። የሩታ ቡችሎች አንገብግበው አስወጡት ጋይስ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ አቤላ ላይ ገብቶ ነበርና አንገብግበው አስወጥተውታል ማለት ነው። 666 666 እያሉ እየጻፉ አላስቀምጥ አሉት። እንደዚህም እያለቃቀሱ ምንም እያሉ ኢሞጂ በብዛት ሲበዛ ጥሩ አይደለም ለላይ ማለት ነውና አንገብግበው ነው ያስወጡት የምር። እኔም እዛ ላይ ነበርኩኝና የአብርሽ መከታ የሄርሜላ መከታ እያልኩ እየጻፉ ነበረ። አብሬው ነበርኩኝ እኔም ራሱ ከታች እየጻፉኝ አላስቀምጥ አሉት። ከዚያ በስተመጨረሻ እንግዲህ አቤሎ ወጣ ማለት ነው። ትገርማላችሁ። ለማንኛውም በጣም ነው የምትገርሙት። ስለዚህ ቡችሎቹ ውጡ። እዚህ የሚያስፈልገው የአብርሽና የሄርሜላ መከታዎች ብቻ ናቸው እያለ እሱም ራሱ ያው ሲያነቃቃቸው ነበረ። ግን እነሱ ምንም ሊሰሙ አልቻሉም ማለት ነው። ትገርማላችሁ። ለማንኛውም ሌሎቻችሁ ደግሞ ኮሜንታተሮች የኔዎቼ በጣም የምታስቁኝ፣ በጣም ነው ፈታ ዘና የምታደርጉኝ የምር ማለት በአነጋገር ይመስለኛል እንደዚያ የምትስቁም። ታዲያ እኔ ምን ላድርግ ብላችሁ ነው ጋይስ? እዚህ እኮ እነሱም አወዛግበው እኛንም ተወዛገብን እኮ ምን እናድርግ ብላችሁ ነው የምር። ያም መቶ ያም በቃ ይሰራል። እኛ እንደው ምኑ ላይ እንውደቅ? እኛ ስማል ላይ እንውደቅ? በጣም ነው የሚገርመው የምር። እና በእኛም ራሱ የሚፈረድ አይደለም ጋይሶች። እና ለማንኛውም በላይክ ግቡ እስኪ አበረታትኝ።